ሴት እህት እና እህት እናቶች ቢቀር በጣም እመርጣለሁ። ግን ለመጥቀስ ያክልና በጣም ወሳኝ ስለሆነ ታዳጊዎች ህፃናት ትፍትፍ ይለብሳሉ። ትፍትፍ ማለት የራያ ውህድ ማንነት የሚያሳይ እንደ ማንነቱ ያማረ እንደ ትፍትፉ ያማረ ነው። በኋላቸው ከለርድ በሆነ ጥለት ያማረ በጣም ሰፊ ጥለት ነው፣ ትፍትፍ ይባላል። ቀይ በብዛት ሰማያዊ፣ የተለያዩ ቀለማት ያሉት በኋላቸው በጣም የወረደ ነው። ይሄ ትፍትፍ ልጃገረዶች፣ ታዳጊ ህፃናት ሴቶች ይለብሱታል። ከዚያ ቀሚስ ይለበሳል። ቀሚስ ማይማዩ አለ፣ ነጭ አለ። ይሄ የለበስኩት ነጭ ነው። በድሮ የራያ ባለሀብቶች የማንነታቸው የሀብት መገለጫቸው ቅቤ ይቀባሉ። ልብሳቸው ይሄ እንደምታዩት ነጭ የሆነው ልብስ ወደ ማይማዮ ወደሚለው ወደ ጠቆር እያለ ይሄዳል ማለት ነው። ያ ማለት ያልነጣ ያልገረጣ ሀብታም የሆነ ጨዋቃ ይሉታል። በዚያ ደረጃ የሚለካ ነው። ሀብታም ምንድነው? ሀብትስ በምንድነው የሚለካው? እነማን ናቸው ሀብታሞች ብለን ብንወስድ በየአጋጣሚ በየአካባቢው የተለያዩ ሀብታሞች አሉ ነበሩ። በታሪክም የምንሰማው ምንድነው የሚያደርጉት? ቅቤ የጠገበ ልብስ ይለብሳሉ። እንዳልኳቸው በዚህ በነጣ ሁኔታ አይደለም። ጸጉራቸው ሁሌ የራስ የረሰረሰ ነው። ቅቤ ይቀባሉ። ሀብታም የሚባለው በድሮ እንደምታውቁት አሁን በባንክ ሚሊዮን እና ቢሊዮን ያለው አልነበረም። በራያ አካባቢ ምን ያህል የቀንድ ከብት ነበረው፣ ምን ያህል ግመሎች፣ ምን ያህል አዝመራው በተለይ ማሽላው ጉድጓድ ውስጥ ነው የሚቀመጠው፣ ፕሪዘርቭ የሚደረገው በሚገርም ሁኔታ ለዓመታት ነው የሚቀመጠው። እንግዲህ በነሐሴ ያ ጉድጓድ ከፍቶ ለሰው ለተራበ እህል ላልደረሰለት ወገኑና ጎረቤቱ የሰጠ ያካፈለ እንዲሁም ያበደረ ነው ሀብታም ነው የሚባለው። ምክንያቱም በጥር ወቅት ብዙ ሰርግ አለ፣ ተስካር አለ። ብዙ አራሽ ገበሬ ያኔ ነው የሚያልቀው በብዛት ሄደ ቢባል እስከ ሚያዝያ ሊደርስ ይችላል። ነሐሴ ላይ ጉድጓድ የከፈተና ለብዙ ሰዎች የሰጠ ያ ራሱ ሀብታም ይባላል። 20 እና 30 ጥማድ የጠመደ እንዲሁም 50 ጥጃ ጥገት በአንድ ሌሊት የወለዱለት የሚያልብሰው የ50ዎቹ እንገር ለልጆቹ ወይም ለራሱ የሚያጠጣ ሰው ያ ሀብታም ይባላል። በዚህ ሁኔታ የሚታወቁ የራያ ሰዎች እንግዲህ እዚህ ላይ ይቅርታ ጠይቃለሁ። ብዙ በየአካባቢው መጥቀስ የሰዓት ጉዳይ ስለሚወስነን ለምሳሌ ያክል ነው አንዳንድ የተወሰኑ አንድ ሁለት የምጠቅሰው። ራያ ቆቦ ላይ ብንወስድ አያሌው ኃይሉ በመንደፈራ አካባቢ በሀብት በከብት ሀብት በሃሊዮት በጣም የታወቀ እንደሆነ ራያ ቆቦ ወንድሞቻችን በታሪክም ሲያወሱ ሰማለሁ። በላይ ወረታ ዞብል አካባቢ እንደዚሁ በጣም የታወቀና ሀብታም እንደሆነ ሰማለሁ። ይሄ እንግዲህ እንዳልኳችሁ ነው። በወተት የታጠበ ብዙ ጥገቶች በተለይ 50 በዓል 50 ልጋ ይሉታል በራኛ 50 ጥገት ባንዴ የወለዱለት የዚያ እንገር የጠጣ ልጋ የሚባለው የጠጣ ራያ አላማጣ ላይ ስትመጡ ሰይድ ሐምዛ በዋጃ በጃሮታ አባ ሐምቡስ ኦና አባ ሐምቡስ የሚባል ራሱ የከብቶቹ በረት እና የቤቱ ኦና አባ ሐምቡስ የሚባል በጣፊ አካባቢ አሁንም ይገኛል። ቦርሼ ሲራጅ የሚባል በጣም ታዋቂ ሀብታም በከብት ብዛት የታወቀ እነ አኸዛ በረሃ የሚባሉ እነ ሳምረ ቡሽራ የሚባሉ ረብሶ አባዬ እነዚህ እንግዲህ ከብዙ በጥቂቱ በራያ አላማጣ አካባቢ በሀብት በከብት ብዛት የሚታወቁ ናቸው። ወደ ራያ አዘቦ ይሄድ እንደሆን በብዛት የሚታወቁት እነ ሻኔ አርአያ የሚባሉ ማቻራ አካባቢ እነ ወዳጁ አባዬ በአንድ ገበያ በአንድ ጊዜ ብዙ 100 ከብቶች ወስዶ መኪኖች ሁሉ የገዛ ሽጦ ማለት ነው። እና እስከነ ጥጃዎቹ ነበር የሚሸጠው። የወዳጁ አቶ ወዳጁ አባዬ ታዋቂ ራያ አዘቦ ሰው ናቸው። እጅግ በጣም በራያነት የሚቆረቆሩና ድንቅ ሰው ናቸው። በሀብት በድሎት የታወቁና ዝነኛ ሰው ናቸውና
ከብት ወደ ገበያ ሊያወጡ ሌሎች እንዳያወጡ ሁሉ እንደነገሯቸው በብዛት ይዘው ስለሚገቡ ወተታቸውን እየሞከራችሁ በአንዳንድ ሺህ ብር ውሰዱ ብለው የሸጡበት ብሩ በማዳበሪያ እየተከተተ ወተት ገበያ ላይ እየተሞከረ ጥሩ ወተት ያላቸው ላሞች በአንዳንድ ሺህ ብር እንደሸጡ ከዚያ ዘመኑ የመኪና ስለነበር ቅጥቅጥ መኪኖች 2 መኪኖች ተማመን ምን የሚባሉ ስም ሁሉ ወጥቶላቸው የገዙ ራያ ኦፍላ ላይ ስንሄድ እነ አቶ ረዳ ጥዑም መርጌታ አብርሃ ኃይሉ አቶ አሰፋው ረዳ በዚህ በሀብት በከብት ሀብት የታወቁ እንደሆኑ የራያ ኦፍላ ሰዎች ዛታ ጓራ አካባቢ ሀሸንጌ ይናገራሉ ማለት ነው። ወደ ራያ ማጨው ይሄድን እንደሆን በረሃ ጓንጉል በዚህ በጣም የታወቁ ብላታ ረዳት ሆነ እንዲሁም ሳሙኤል አብርሃ የሚባሉ ሰዎች የራያ ሰዎች በጨርጨርም እነ መክት ድሎ በጣም ብዙ ሰዎች በጀግንነትም በሀብትም የሚታወቁ እንዳሉ ለመጥቀስ ይቻላል። እና እነዚህ ሰዎችና ሌላው መላው የራያ ህዝብ ቅቤ የጠገበ ልብስ ቢለብስ ማይማዮ አሁን ተተክቶ ለዘመናዊ ለከተማ ሰዎች ማይማዮ ይሉታል። ያ ማለት ክሩ ነው። ክሩ ሊን የተነከረ ወይም ቅቤ የጠገበ አስመስለው በመስራት ከተማ ያለው ሰው ይለብሰዋል ማለት ነው። ገጠር ግን ቲፒካል ቅቤ በትክክል የነካና ሲያርሱም ሲሉም ለየት ያለው ቅቤው እንትን ያላለው እርሻ ላይ ሲሄዱ ያው እንደሚታወቀው ገበሬ አቧራውም ጭቃው ምንም ስላለ እሱ ለየት ያለ ይለበሳል። በብዛት ግን በሰርግ ወቅት በተለያዩ ማህበራዊ ኩነቶች ጊዜ ያማይማዮ ይወደዳል ይለበሳል ማለት ነው። ይሄ ነው እንግዲህ የወንዶችን በተመለከተ ያለው አለባበስ ማለት ነው እና ወግ ባህል። በዚህ ጊዜ ቀሚሱ በተለያየ ቅርጽ ጃኖ ሊኖረው ይችላል። እንግዲህ በራያ አካባቢ ብዙ ጊዜ በተግባር ነው ማንነቱ፣ ባህሉ፣ ወጉ በተግባር በተጨባጭ ነው የሚታየውና ጃኖ ብዙ ጊዜ ሴቶች ናቸው የሚለብሱት። በኋላ ጥለት አግድም የሄደ ማለት ነው። ነጠላ ጃኖ ይባላል። ቀይ ሊሆን ይችላል፣ ሰማያዊ መሆን አካባቢ በተለይ ወደ ሰማያዊ አደላይ የሆነ ነው። በየአካባቢው ደግሞ የራሱ እንትን አለው። ቀይ ጃኖ ነጠላ ጃኖ በኋላ ይሆናል። ሌላው ጉማጅ የሚባል አዋቂዎች ሴቶች የሚለብሱት ነው። በልዩ ሁኔታ ጥለት የተሰራ ሞልጎም የሚባል ከብር የተሰራ ያለበት ፊት ለፊታቸው በአማረ አንገታቸው ሰርክል ገብቶ ወደታቸው ወረደ እና በጣም ያጌጠ የተዋበ ቀሚሳቸው ጉማጅ የሚባል አለ። ከዚያ ከጉማጅ ጥብቆ የሚባልም አለ። እንደገና ጥብቆ በደንብ የሚለብሱት ከዚያ የሚያሸርጡት ልክ እንደ ወንዶች ሌላ ልብስ ለብሰው ቀሚሱም ለብሰው ሽራጦ ይሉታል። ላይ ደግሞ እንደዚህ ወገባቸው የሚያጠውቁበት መቀነት ነው። ይሄ እንግዲህ ካለባበስ አንጻር ነው። ጸጉር ስሬታቸው ጋሜ፣ ቁንጮ፣ ቃሪሳ፣ አልባሶ፣ ግልብጭ ብዙ አይነት ተዘርዝሮ በዚህ ሰዓት እንትንም አልለው የስሬት እንትን አላቸው። ከጸጉራቸው ጆራቸው እና ቀሚሳቸው ውስጥ ደግሞ ለጥሩ አሁን ዘመናዊ ሽቶ በፋብሪካ የተሰራው እንደሚሆነው ሁሉ ከአካባቢያቸው ተጠቅመው አሽኩቲ፣ ናትራን፣ ቀጠናዩ የሚባሉ ነገሮች ያስጌጣሉ። በጣም ደስ በሚል ሽቋር ወይም ደግሞ ከወርቅ ከብር የተሰሩ ነገሮች ጆሯቸው ላይ ያደርጋሉ። መፋቂያ ይዛሉ። ራያ ላይ በጣም የሚገርመው አሁን በዘመናዊ የጥርስ ሳሙናና ብሩሽ ተደርጎ በየጊዜው የሚያደርጉት እነሱን ንጽህናቸው የሚጠብቁ በየጊዜው ጥርሳቸው በወይራ መሟጫ ይፍቃሉ። ሌሎችም አይነቶች አሉ። ወንዶቹም ሴቶቹም በዚህ ሁኔታ የጥርሳቸው ደህንነት ይጠብቃሉ ማለት ነው። ውበታቸው ያማረ ነው። ሶስን ላይ ሞቃሉ። ያማረ ሰውነት ይኖራቸዋል። ቅቤ በደንብ ይቀባሉ። ሁሌ ወዘናቸው በጣም ከች ያለ ያማረ ነው የሚሆነው። ከምንም በላይ እጅግ በጣም አሁን በዘመናዊ በሀገራችንም በውጭ ዓለም በሞሮኮም በፊንላንድም በየሀገሩ ይሄ ስቲም ባዝ ሳውና ባዝ እየተባለ የሚታወቀው በባህላዊ አሰራር ራያ ላይ አለ። የጭስ ወይም በቦለቅያ የሚገቡት ለውበት ብቻ ሳይሆን ለጤንነትም ደህንነታቸውም ይጠብቁበታል። ለምሳሌ አሁን የዲስክ ጉዳይ፣ ወገብ፣ የተለያዩ ችግሮች ብዙ ጊዜ እናቶቻችን የቻሉትና ጤነኛ ሆነው ሰውነታቸው ሳይወፍር
ቅርጻቸው ጠብቀው የኖሩት ጭስ ስለሚሞቁ ነው ይላሉ እናቶቻችን። ለምን ያው አሁን በስቲም በሳውና ባዝ የሚሆነው ዘመናዊ የውበት ማስጌጫና ጤንነት መጠበቂያ እነሱ ጉድጓድ ወፍረው በዚያ ልክ አዘጋጅተው ወይም ቦለቅ እያዘጋጅተው እዚያ ላይ ከወይራና ወይባ እዚያ በእሳት አቀጣጥለው ይማግዳሉ። እግራቸው በማይጎዳበት ሁኔታ ሌላ ላይ የእንጨት ነገር ጠላልፎ አስቀምጠው እዚያ ተረግጠው ነው እሳቱ ታች ሆኖ እየነደደ ጭስ እየወጣ እነሱ በላይታቸው ላይ ጥቁር ማግ የሚባል ሸማኔ የሚባል እንትን አለ፣ ማግ ማለት ነው። እንደገና ቁርበት ወይም ማስ የቆዳ የከብት ቆዳ መኝታቸው ገጠር ላይ ብዙ ጊዜ የሚጠቀሙበት ጥቅም የጠገበ ቆንጆ የሆነ እፍን አድርጎ እንዲይዘው እሱን ይለብሳሉ። አሁን ይህ እንግዲህ በስቲም ቤቶች እና በተለያዩ እንትኖች ስታዩ ዘመናዊ ጣሪያው ጠር ያለ በደንብ አድርጎ አምቆ የሚይዝ ሙቀቱ እንዳይሄድ አድርጎ ተዘግቶ ነው ቤት የሚሆነው። እነሱም ልክ እንደዚያው ሸፍነው በታች በኩል ደራርበው ብርድ ልብስ ያማቁ በውስጥ አድርገው ከዚያ ላይ እንደገና ቆዳ በላይ በኩል አድርገውበት አንገታቸው ብቻ እየታየ በዚህ በአንገታቸው ውስጥ እየወጣ አይናቸው እንትን እስኪያደርግበት ጭስ ይወጣል። ላይ ቅቤ ይደረግላቸዋል። በሚገርም ሁኔታ ያ ብዙ ላብ ስለሚወጣ ዲቶክሲፊኬሽኑ በሕክምና የምትወስዱ በላብ ምክንያት የሚወጣው ብዙ ቆሻሻ፣ ያልተፈለጉ ማዕድናት እና አላስፈላጊ ነገሮች ብዙ ይወጣሉ፣ ድፎችም። ስለዚህ እሱን የሚተካ ቅቤም ይቀባሉ፣ እርጎ ይጠጣሉ፣ ወተት ይጠጣሉ። አሁን በስቲም ላይ በምን ላይ ስትሄዱ አረፍ ብሎ ጁስ ወይም ውሃ ነው የሚጠጡ። እነሱ አረፍ ይላሉ። ከዚያ ይወጡና ከቦለቅያው ወይም ከመዕዳም ከሚባለው አላቸው ትንሽዬ መደብ፣ ጓል መደብ ባለች ኩታ ነው የሚባለው። ይሄ ኮንፋይንድ የሆነው ጭስ የሚሞቁበት ቦታ ለብቻው ልክ እንደ ስቲም ሃውሱ ጠበብ ያለች ውስን የሆነች ቦታ ነች እና አረፍ ብለው ጋደም ብለው ከነ ለበሱት አጠቃላይ እንትን ጭሱ እንዳይወጣ ጋደም የሚሉና እንደገና ይጠጣሉ። እየጠጡ አረፍ ካሉ በኋላ ትንሽ እንትን ካሉ በኋላ እረፍት ወስደው እንደገና ይገባሉ እና በዚህ ሁኔታ የሰውነታቸው ወዝ፣ አጠቃላይ ጤንነታቸው፣ ቅርጻቸው ጠብቀው ይኖራሉ። ሌላው ማህበራዊ መስተጋብርም አለው። ሶሻል ሲግኒፊካንስ እና ኢምፖርተንስም አለው። በማህበረሰቡ ራሷን የምትጠብቅ ውብ፣ በጣም ያማረች ተብላ እንደምታዩት በሽቶ በተለያዩ ሜካፕ ያጌጡ እናቶችና እህቶች እንደምናየው እነሱም በዚያው ልክ እንሶስላ ሞቀው እግራቸው እጃቸው ተውበው ጭስ የሞቁና ያልሞቁ ልዩ የሆነ እንትን ነው ያላቸው፣ መዓዛም ክብርም አጠቃላይ ነገርና ይሄ ነው እንግዲህ የሚጋጋጡበት ሁኔታ። በጣም ጥሩ። ራያ ልዩ የሚያደርገው አንዱ እንግዲህ አንድ ማህበረሰብ የራሱ የሆነ ልዩ ወግ ባህል ሲኖረው ነው እንግዲህ ማንነትም አለው እያልክ የምታወራውና ራያ በብዙ ነገር ጭፈራው፣ ማጨፋፈሩ፣ አዘፋፈኑ ለየት ያለ ነው። አሁን በዚህ ዘመን የራያ ባህላዊ ጨዋታና ዘፈን በሀገር አቀፍ መሆኑ ቀርቶ ወደ ዓለም አቀፍም እየሄደ ነው። አሁን ብታዩ ሴሪያዎች ሲጨፍሩበት ሲዘፍኑ ይታያል። እዚህ መጥተው የነበሩ ኢትዮጵያ ያው በነበረው ስደት መጥተው በደንብ አይተው ሂደው አለባበሱም ጭፈራውም እያየን ነው በሶሻል ሚዲያ። በአጠቃላይ በኢትዮጵያ ደረጃ ከራያ አልፎ አዲስ አበባ ላይ ያሙቅልኝ የሚባሉ ሰዎች ሲዘፍኑት አንዳንዱ በራሳቸው እንትን ትንሽ ቅርጹ እየሳተ እየተንሻፈበ ቢመጣ አንድ ለመጥቀስ ያክል ለምሳሌ ያሚናበል የምንለው በራያ አካባቢ ምናልባት በአማርኛውም በራይኛውም ነው አብሮ የሚዘፈነው የሚናበለው ሊሆን ይችላል። ሶርሱ ኦሪጂኑ ግን ዋናው ምንጩ አፋርኛ ነው። ከአፋር ያሚና በራይ ነው። መመኪያ አባት አለኝ ነው። የአባቶች ሙገሳ ነው። እንግዲህ በአባቶች ቀን ሊጋበዝ ይችላል በራያ አካባቢ ማለት ነው። እና አሁን ወደዚህ እየመጣ ያ መሆን አልበለው እየተባለ ነው። ዞሮ ደስ የሚለው ነገር ምንድነው? ሀገራዊ የሆነ ነው። የራያ ዘፈን፣ የራያ ልብስ ሁልጊዜ ከአካባቢው ዘሎ ሀገር አቀፍ፣ ዓለም አቀፍ እየሆነ እየሄደ ያለበት ሁኔታ ነው ያለው። ሌላው ኮርማ ጋፎ የሚባል ዘፈን አለ። አሁንም ራያ ብዝሃ ቋንቋ ብዝሃ ባህል ያለበት አካባቢ ስለሆነ
ከኦሮምኛ የመጣ ኮርማ ጋፎ ማለት ያው ቀንድ አንበሬ እንደማለት ነው የሚባለው ሲተረጎም። ኮርማ ጋፎ ሞቅ ያለ በሁሉም የራያ አካባቢዎች የሚዘፈን ዘፈን ነው። ወንዶች የሚዘፍኑት ነው። እንግዲህ ሰላላም በርጉማ አለ፣ ጋማዬ ስነ ጋማዬ የሚባል አለ፣ ሀላሎ ብዙ የወንዶች እንትን እና ትልቁ የፍቅርም የትዝታም ዘፈን ደግሞ ጉማዬ ነው። ልክ ጃሎ ጉማዬ እጅግ በጣም የሚደንቁ ወንዶች የሚዘፍኗቸው ዘፈኖች ሲሆኑ በአሰላዳሬዋም ደግሞ ይዘፈናል። አሰላዳሬዋ አሆዬ አንቱማዬ እየተባለ ይዘፈናል እና ሴቶችም ይህን በተለይ አሰላዳሬዋ አሆዬ ማጋሎ ሴቶችም ይዘፍኑታል። በጨዋታ በኩል ስንሄድ ሸውላሌ አለ ሴቶች በብዛት። ይህ እንግዲህ የስቅለት አካባቢ እንደዚህ የሚዘወተር ነው። በአሸንዳ ጊዜ ደግሞ ሶለል አለ፣ ሻይዶ እያባዬ ወይኖ እያሉ የሚዘፍኑት የሴቶች ዘፈን አለ። ጨዋታም በተመሳሳይ ገበጣ፣ ድቦሽት እያሉ የሚጫወቱት በተለይ ሴቶች። ወደ ወንዶች ስንሄድ ትግል አለ፣ ሬስሊንግ በጣም የሚታወቀው